ቁርስ በትርታ 97.6 ኤፍኤም ቀኑን ብሩህ ያድርጉ። የሐሙስ ህዳር 25 2018 የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን እናስቀድማለን። በቪዲዮ ካሜራ የታገዘ የግብር አሰባሰብ ተጀምሯል። በከተማዋ ከግብር አሰባሰብ ጋር ተያይዞ የሚነሱ ቅሬታዎችን መቅረፍ የሚያስችል ቴክኖሎጂ ተግባራዊ ማድረጉን የአዲስ አበባ ገቢዎች ቢሮ አስታውቋል። ቢሮው ግብር አሰባሰብ ላይ የሚነሱ ቅሬታዎች ከመፍታትና አሰባሰብ ሂደቱን ከማዘመን ጋር ተያይዞ ያደረጋቸውን ሪፎርሞች በተመለከተ ለመገናኛ ብዙሃን መግለጫ ሰጥቷል። የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ ቢኒያም ምክሩ በወቅቱ እንደገለጹት ተግባራዊ መደረግ የጀመረው ቴክኖሎጂ ለልማት የሚያስፈልገውን ገቢ በወቅቱ ለመሰብሰብና ገቢ አሰባሰቡን ፍትሐዊ ለማድረግ ያስችላል ብለዋል። በተለይ የንግዱ ማህበረሰብ ከዚህ በፊት ያነሳቸው የነበሩ ቅሬታዎችን ለመቅረፍ የሚያስችል ነውም ብለዋል። በባለፈው ዓመት ከታክስ ውሳኔ ጋር ተያይዞ ከቀረቡ ቅሬታዎች መካከል 63 በመቶ የሚሆኑት ቅሬታዎች ተጣርተው ትክክል መሆናቸው ተረጋግጧል ሲሉም ተደምጠዋል። ቦኒወርን ካሜራ ፕሮጀክት የሚል ስያሜ ያለው ይህ ቴክኖሎጂ በግብር ሰብሳቢ ባለሙያዎች በዩኒፎርማቸው በመግጠም የድምፅና የቪዲዮ መልእክቶች ለማዕከል ማድረስ የሚያስችል መሆኑን ተናግረዋል። ቴክኖሎጂው ሙሉ ለሙሉ ችግሩን ይቀርፋል ያሉት ኃላፊው በቅሬታ መልክ የማይመጡትንም ችግሮች መቅረፍ የሚያስችል አሰራር መዘርጋቱን ጠቁመዋል። አላግባብ የተወሰኑ ውሳኔዎች ላይ ማስተካከያ በማድረግ ለመንግስት ገቢ እንዲደረግ ማድረግ የሚያስችል አሰራር መሰራቱንም ነው የገለጹት። ሪፎርሙ በከተማው ተገቢው ግብር እንዲሰበሰብና የግብር አሰባሰብ ሂደቱ ፍትሐዊና ከብልሹ አሰራር የጸዳ ለማድረግ ያስችላል ብለዋል። ከዚህ በተጨማሪም በከተማዋ ከግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩ ተገልጿል። አዲስ አበባ ከ40 በላይ ዓለም አቀፍ ጉባኤዎችን በ3 ወራት ውስጥ ማስተናገድ ትችላለች። በአዲስ አበባ ከተማ በ2018 በጀት ዓመት የመጀመሪያ 3 ወራት ውስጥ ከ40 በላይ ዓለም አቀፍ ጉባኤዎች መካሄዳቸውን የከተማ ቱሪዝም ኮሚሽን አስታውቋል። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር ሁንዴ ከበደ እንደገለጹት ከተማዋ ቀደም ሲል ከአፍሪካ ሕብረት ጋር ተያይዘው በሚመጡ በጣት የሚቆጠሩ ጉባኤዎች ብቻ የምታዋቅር የነበረች ሲሆን በዘንድሮ በጀት ዓመት የመጀመሪያዎቹ 3 ወራት ውስጥ ግን ከ40 በላይ የሚሆኑ ዓለም አቀፍ ጉባኤዎችን አስተናግዳለች ብሏል። ይህ ጉባኤዎች ብዛትም ከተማዋን ትልቅ የቱሪዝም መዳረሻ እያደረጋት መሆኑን ያሳያል ሲሉም ተደምጠዋል። ኮሚሽነሩ ለዚህ ከፍተኛ ጭማሪ ዋነኛው ምክንያት በከተማዋ የኮንፈረንስ ቱሪዝምን መሸከም የሚችሉ ትልልቅ መሰረተ ልማቶች መሟላታቸው መሆኑን ጠቅሰዋል። ሆኖም ግን አሁንም ቢሆን በከተማዋ ካለው የኮንፈረንስ ቱሪዝም አቅም አንጻር በሆቴልና በሆስፒታሊቲ ዘርፍ የአገልግሎት ሰጪ ተቋማት ውስንነት መኖሩን የገለጹት ኮሚሽነሩ በዚህ ዘርፍ ለሚሰማሩ አካላት ማበረታቻዎች እየተሰጠ መሆኑን ተናግረዋል። ይህ የጉባኤዎች መብዛት በአዲስ አበባ ያለውን የቱሪዝም እንቅስቃሴ ከፍ በማድረግ ለአገሪቱ የውጭ ምንዛሬ ግኝት አስተዋጽኦ እንደሚያደርግ ይጠበቃል ሲል ጋዜጣ ፕላስ ዘግቧል። አድማጮች ቀደም ሲል እንግዲህ ከሀገር ውስጥ ያገኘናቸውን ዜናዎች ነበር ወደ እናንተ ያደረስነው። አሁን ደግሞ ወደ ባህር ማዶ እናልፋለን። በቅድሚያም አፍሪካዊ ጉዳዮችን ስናስቀደም ሞዛምቢክ እናገኛለን። በሞዛምቢክ በተቀሰቀሰው አመጽ ምክንያት 100 ሺህ የሚጠጉ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ሲል የተባበሩት ሀገራት አስታወቀ። ከቅርብ ሳምንታት ወዲህ በሰሜናዊ ሞዛምቢክ ከሚገኙ መንደሮች የታጠቁ ኃይሎች ካወረሩና ጥቃት ካደረሱ በኋላ ወደ 100 ሺህ የሚጠጉ የአካባቢዋ የሚኖሩ ንጹሃን ዜጎች ለመሸሽ ተገደዋል ሲልም ነው የተባበሩት ሀገራት በሪፖርቱ ያመለከተው። በተለይም በናሙፓላ ግዛት ትምህርት ቤቶች፣ አብያተ ክርስቲያናትና ጊዜያዊ መጠለያዎች
በከፍተኛ መጠን የጨመረውን የፍልሰተኞች ቁጥር ማስተናገድ አልቻሉም። የተባበሩት ሀገራት የስደተኞች ኮሚሽን ከፍተኛ የሥራ ኃላፊ ዣቪር ክሬች እንደገለጹት ይህ በቅርብ ወራት ወዲህ በሞዛምቢክ የተመዘገበ ከፍተኛው የተፈናቃዮች ቁጥር ነው። አስቸኳይ የሰብአዊ እርዳታ የሚፈልጉትን እኚህ ተፈናቃዮች ለመርዳትም ሁሉም አካላት ትብብራቸውን እንዲያደርጉ መጠየቃቸው ተዘግቧል። በመጨረሻም ፈረንሳይና ቻይና የጋራ ሁለትዮሽ ትብብራቸውን ማጠናከር በሚችሉባቸው ጉዳዮች ላይ እየመከሩ ነው። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከቻይና አቻቸው ዢ ጂንፒንግ ጋር ለመምከር ቻይና ቤጂንግ ገብተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ወደ ስልጣን ከመጡ ይህ አራተኛው የቻይና ጉብኝታቸው መሆኑ ተነግሯል። በቆይታቸውም ከሀገሪቱ ፕሬዝዳንት በተጨማሪ ከሀገሪቱ ጠቅላይ ሚኒስትር እንዲሁም የሕግ ጉዳዮች ባለስልጣናት ጋር እንደሚመክሩ ይጠበቃል። የሀገራቱ የንግድ ግንኙነት አሁን ላይ የ80 ቢሊዮን ዶላር መጠን ያለው መሆኑንም ዘገባው አመላክቷል። ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። በፍቅር ግዛቸውና ንጉሱ በሪሁን በቀጥታ እያስተናገድናችሁ፣ ሲኒየር ቴክኒሻናችን ተመስገን ተስፋዬ ደግሞ ቴክኒኩን በጥራት በመቆጣጠር አብረናችሁ የጋራ ቆይታ እናደርጋለን። አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ወደ እናንተ እንድንደርስ ይህንን ሰዓት አጋር በመሆን እየሰሩ የሚገኙ ድርጅቶች አሉ። ቀዳሚው ማን እንደ እናት የሚለው እናት ባንክ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን ይሰጣል። ቅርንጫፎቹን እያበዛ ወደ መላው ኢትዮጵያ ተደራሽ እየሆነም ይገኛል። ከተደራሽነቱ ባሻገር ደግሞ ወደ ባንኩ ሲሄዱ የተለያዩ ግልጋሎቶችን ያገኛሉ። ከነዚህ መካከል ስለ አንቺ የሴቶች የቁጠባ ሂሳብን ቢፈልጉ የሴቶችን እዛው ያገኛሉ። ኦሚ ከወለድ ነጻ የባንክ አገልግሎት ደግሞ አገልግሎቱን ለሚፈልጉ የማህበረሰብ ክፍሎች እያደረሱ ይገኛሉ። የተለያዩ የክፍያ አማራጮች አላቸው። እናት መላ ወይም ዩኒካሽ ደግሞ የትምህርት ቤት ክፍያ ዘዴያቸው ነው። በዚህ የክፍያ ዘዴ ደግሞ ልጆችን ከማስመዝገብ ጀምሮ ወርሃዊ ክፍያን መክፈል ውጤታቸውን መከታተል ባሉበቱ ነው። ከማስመዝገብ ጀምሮ ማለት ነው። የመጽሐፍ ግዥና የጉዞ ትኬቶችም ክፍያ ካሉ እነሱ መፈጸም ያስችላል። ከዚህም ባሻገር ወላጆች ትምህርት ቤት መገኘት ቢኖርባቸው የአጭር የጽሁፍ መልእክት እንዲደርሳቸው ያደርጋል። ማን እንደ እናት የሚለው እናት ባንክ በኢትዮጵያ የሚገኙ ትምህርት ቤቶችን አብረውን እንዲሰሩ እንጋብዛለን ይላል። ሂሳት አጋራችን ነው። ሌላኛው ይህን ሰዓት አጋር በመሆን አብረውን ቆይታ የሚያደርገው ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ድንገት ወደ 8294 ደውለው ወይም በራይድ አፕሊኬሽን ተጠቅመው ደህንነቶ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድል ሆነው ወደ ቤቶ ይገባሉ ይላል ራይድ። በርካቶች በራይድ ተጉዘው ባለድል ሆነዋል። እድሎን አሁንም የሚሞክሩ የሚለው ራይድ ትራንስፖርት በታላቅ ጉጉት ሲጠበቅ በነበረው የራይድ ሎተሪ ሽልማትም እንዲሁ በተከታታይ ሳምንታት በሚካሄዱ ሽልማት እጣ ማውጣት ስነስርዓቶች በርካቶች በተለያዩ ሽልማቶች መንበሽበሻቸውን ይገልጻል። በ8294 ደውለው ራይድ ብቻ ሳይሆን እድልም ይጥሩ የሚሉት ራይድ ትራንስፖርትም ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ከልቦ በቀረበው ትርታ 97.6 ኤፍኤም የሐሙስ ኅዳር 25 2018 ትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ አበይት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ግብጽ የቅኝ ግዛት አስተሳሰቧን ትታ የ21ኛው ክፍለ ዘመን እውነታን መቀበል አለባት ሲሉ የውጭ ጉዳይ ሚኒስቴር አሳሰበ። የኢፌዴሪ የውጭ ጉዳይ ሚኒስቴር ትናንት ማምሻውን በታላቁ የህዳሴ ግድብ ዙሪያ ባወጣው መግለጫ ኢትዮጵያ በተፈጥሮ ሀብቷ የመጠቀም መብቷን እንደምታስከብር ጠቅሷል።
ኢትዮጵያ በፍትሐዊነትና በእኩልነት መርሆች ላይ ተመስርታ ለሁሉም ተፋሰስ አገራት የሚጠቅም መፍትሄ ለማግኘት ክፍት መሆኗንም አስታውቋል። አንዳንድ የግብጽ ባለስልጣናት በግድቡ ዙሪያ የሚደረግ ማንኛውንም ድርድር አንቀበልም በሚል አቋም በምስራቅ አፍሪካ መረጋጋት እንዳይኖር እየሰሩ መሆኑንም ገልጸዋል። በተጨማሪም የግብጽ ባለስልጣናት አሁንም የቅኝ ግዛት አስተሳሰብ ባለመውጣት ግብጽ በአባይ ወንዝ ላይ የብቸኝነት ባለቤትነት አላት ብለው እንደሚያምኑም አመላክቷል። ሚኒስቴሩ ይህን አካሄድ ግብጽ የ21ኛው ክፍለ ዘመን እውነታዎችን ለመቀበል ያልቻለችበትን ሁኔታ እንደሚያሳይ በመግለጽ ተችተዋል። ኢትዮጵያ እንደ ሌሎች የተፋሰሱ ሀገራት ሁሉ የተፈጥሮ ሀብቷን የመጠቀም መብት እንዳላት አጽንኦት ሰጥቶ ገልጿል። ኢትዮጵያ በወሰኗ ውስጥ የሚገኙትን የተፈጥሮ ሀብቶች ለመጠቀም ከማንም ፈቃድ የመጠየቅ ግዴታ እንደሌለባትም ጠቁሟል። ኢትዮጵያ ለአሁኑም ሆነ ለወደፊቱ ትውልዷ ፍላጎት የአባይ ወንዝን የመጠቀም መብቷን የምታረጋግጥ መሆኑን በመጥቀስ በፍትሐዊነትና እኩልነት መርሆች ላይ ተመስርቶ ለሁሉም የሚጠቅም መፍትሄ ለማግኘት ክፍት መሆኗንም አስታውቋል። በከተማው በቂ የዘይት ምርት እንዳለ ተነገረ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የዘይት አቅርቦት ችግርን ለመፍታትና የኑሮ ውድነትን ለማረጋጋት እየሰራ እንደሆነ የገለጹት የቢሮው ኃላፊ ሀቢብ ሲራጅ የአቅርቦት ችግር እንዳይፈጠርና የኑሮ ውድነቱን ለማረጋጋት በርካታ ስራዎች እየተከናወኑ እንደሆነም ጠቁሟል። ኃላፊዋ በዚህ ወቅት የዘይት ምርት በሀገር ውስጥ በበቂ ሁኔታ እንዳለ ባመለከቱበት ንግግራቸው በሸማች ማህበራት፣ በአዲስ አበባ ንግድ ስራዎች ድርጅት እንዲሁም በተለያዩ ተቋማት በኩል 5 ሊትር ዘይት በ1400 ብር ለተጠቃሚዎች እየቀረበ መሆኑንም አስታውቀዋል። አክለውም ነገር ግን አንዳንድ ነጋዴዎች በከተማዋ የምርት እጥረት እንዳለ በማስመሰል ምርቱን ከተጠቀሰው በላይ በሆነ ዋጋ ሲሸጡ እንደሚስተዋሉም አስረድተዋል። አስተዳደሩ በሸማች ማህበራት በችርቻሮና በተቋማት በኩል የዘይት ምርት በበቂ ሁኔታና በተመጣጣኝ ዋጋ እየቀረበ እንደሚገኝ ያስታወቁት ኃላፊዋ ለአብነትም በአዲስ አበባ ንግድ ስራዎች ድርጅት በኩል የዘይት፣ ጤፍ፣ ፓስታ፣ ፉርኖ ዱቄት፣ ማካሮኒና ሌሎች ፍጆታ ምርቶችን በከተማዋ የተለያዩ አካባቢዎች በከፈታቸው መጋዘኖች ለተጠቃሚዎች በተመጣጣኝ ዋጋ እያቀረበ መሆኑን ገልጸዋል። የአዲስ አበባ የንግድ ቢሮ የምርት እጥረት እንዳይፈጠር ሲፈጠርም ፈጥኖ በመፍታት ምርቶችን በተመጣጣኝ ዋጋ ተደራሽ በማድረግ የኑሮ ውድነቱን የማረጋጋት ሚና እየተወጣ መሆኑን የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ አመልክተዋል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ነበር ወደ እናንተ ያደረስ ነው። አሁን ደግሞ ዓለም አቀፍና አፍሪካዊ ጉዳዮችን እንመለከታለን። ከአፍሪካ በቀዳሚነት ሩዋንዳ እናገኛለን። ሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መንግስታት የሰላም ስምምነት ሊፈራረሙ ነው። የሩዋንዳ የውጭ ጉዳይ ሚኒስቴር ኦሊቨር ጂን ፓትሪክ እንደገለጹት ዛሬ ሐሙስ የሁለቱ ሀገራት መሪዎች የሚፈራረሙት የሰላም ስምምነት የሰላም አማራጮችን ለማጽናት የማይተካ ሚና አለው ሲሉም ገልጸዋል። ባሳለፍነው ማክሰኞ የኮንጎ መንግስት እንዲሁም ኤም23 ታጣቂ ቡድን የተኩስ አቁም ስምምነቱን በመጣስ እርስ በርስ ሲወነጃጀሉ እንደነበር ተገልጿል። አሁን ሐሙስ በዛሬው ዕለት የሚካሄደውን አሜሪካ መራሹን የሰላም ስምምነት ላይም የኬንያ የቀድሞ ፕሬዝዳንት ኡሁሩ ኬንያታ እንዲሁም የናይጄሪያ የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ በማደራደር ሚና እንዳላቸው ተገልጿል። በመጨረሻም የአሜሪካና ዩክሬን ባለስልጣናት በሩሲያ ዩክሬን የሰላም ጉዳዮች ላይ በድጋሚ ሊመክሩ ነው። ባለስልጣናቱ በቅርቡ በአሜሪካ ፍሎሪዳ እንደሚገናኙ ነው የተገለጸው። ውይይቱ አሁን ላይ በመካሄድ ላይ የሚገኘውን የሞስኮውን ንግግር እንደተጠናቀቀ መሆኑም ተገልጿል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከዩክሬን ብሔራዊ የደህንነት ከፍተኛ ባለስልጣናት እንዲሁም ሩስቶም ኦምሮቭ ጋር በዛሬው ዕለት በሚያሚ ተገናኝተው እንደሚመክሩ ነው ቢቢሲ የዘገበው። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በኤክስ ገጻቸው ባሰፈሩት ጽሑፍም ሰላም ለማምጣት የሚደረጉ ጥረቶች ተስፋ ሰጪ እየሆኑ ነው ሲሉ መግለጻቸው ተዘግቧል።
ከልቦ በቀረበው ትርታ 97.6 ኤፍኤም የትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። ቀደም ሲል ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎቻችን ነው እያደመጣችሁ የምትገኙት። አሁንም እየተከታተላችሁን አብራችሁ እንድትቆዩ አክብሮት ግብዣችን ነው። የተለያዩ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ወደ ሀገራችን ከተሰሙ መረጃዎች መካከል ስንጠቅስ ሀገር አቀፍ የቲቪ ስጋ ደዌና ሌሎች የሳንባ በሽታዎችን ፕሮግራም አፈጻጸም በውጭ ሀገር ባለሙያዎች ሊገመገሙ እንደሆነ ነው የተገለጸው። እንግዲህ ይህም የተገለጸው የጤና ሚኒስቴር ዴኤታ ዶክተር ደረጀ ደጉማ የውጭ ግምገማው ዓላማ ሲናገሩ በኢትዮጵያ ውስጥ የቲቪ ዋና ዋና መንስኤዎችን ማወቅና የተጠናከረ ምላሽ የሚያስፈልጋቸውን አካባቢዎች መለየት መሆኑንም ያብራሩት ሲሆን ከግምገማው የተገኙት ምክረ ሀሳቦች ሀገሪቱ ስትራቴጂካዊ ማስተካከያዎችን በመምራትና አዳዲስ የፈጠራ ሀብቶችን ከአውድ ጋር የሚስማሙ ጣልቃ ገብነቶችን በማስተዋወቅ የቲቪና የስጋ ደዌን የማጥፋት ግብን የሚደግፉ እንደሚሆንም ይጠበቃል ብሏል። በሀገር አቀፍ ደረጃ እየተተገበረ ያለው የቲቪ የስጋ ደዌ በሽታዎችና የሳንባ በሽታ ፕሮግራምን መነሻ በማድረግ ለህብረተሰብ የሚሰጠውን አገልግሎት በአጠቃላይ የተዘረጋው ስርዓት በምን ሁኔታ ላይ እንዳለ በየደረጃው ለመገምገም መሆኑም የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ገልጸዋል። በዚህ ወቅት ማለት ነው በዘርፉ የሚሰሩ አጋር ድርጅቶች፣ የተጠሪ ተቋማት ተመራማሪዎች፣ ከዓለም አቀፍ ማህበረሰብ ደግሞ የዓለም ጤና ድርጅት የውጭ ባለሙያዎችን በመመደብ የተለያዩ ስራዎችን እየሰራ እንደሚገኝም ነው ይህ መግለጫ በወጣበት ጊዜ የተነገረው ማለት ነው። ይህም እንግዲህ የጤናውን ዘርፍ ለማሻሻል እየተሰራ ያለውን የሚያጠናክር እንደሆነ ይገለጻል። በዚሁ የምናልፈው የማርበርግ በሽታን በተመለከተ በትላንትናው ዕለት ህዳር 24 ማለት ነው የወጣውን አህዛዊ መረጃ ወደ እናንተ በማካፈል ይሆናል። በትላንትናው ዕለት ህዳር 24 አጠቃላይ ምርመራ የተደረገላቸው 130 ሰዎች ነበሩ። ቫይረሱ ምንም ሰው ላይ አልተገኘም። በጽኑ የታመመ ሰው አለመኖሩም ተገልጿል። በትናንትናው ዕለት በማርበርግ በሽታ ምክንያት ህይወቱ ያለፈ ምንም አይነት ሰው የለም። ከዚሁ በተመሳሳይ ደግሞ ከበሽታው ያገገመም ወይም ደግሞ በሰው አለመኖሩንም ተገልጿል። እንደ አጠቃላይ የማርበርግ በሽታ በሀገራችን ኢትዮጵያ ከታየበት ጊዜ ጀምሮ እስካሁን ድረስ አጠቃላይ ለ1018 ሰዎች የምርመራ ተደርጓል። የላቦራቶሪ ምርመራ ማለት ነው። ከነዚህ መካከል በ13 ሰዎች ላይ ቫይረሱ ተገኝቶ ነበር። ከ13ቱ መካከል 8ቱ ህይወታቸው አልፏል። በዚህ በሽታ 4 የሚሆኑት ደግሞ ከበሽታው አጋግመው ወደ ቤታቸው የተመለሱ ሲሆን አንድ ግለሰብ ደግሞ አሁንም ድረስ በሕክምና ላይ እንደሚገኝ የጤና ሚኒስቴር በማህበራዊ ሚዲያዎቹ ላይ ባጋራው መልእክት በትናንትናው ዕለት የነበረውን አሃዛዊ መረጃ ማለት ነው በዛ ላይ እንደዚህ ሲል አመላክቷል። እየተከታተላችሁን ስለሆነ እናመሰግናለን። የትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። ሀሳብ አስተያየቶቻችሁ እየደረሱ ነው። ከተለያየ ቦታ በርካታ አድማጮች እየደወሉ ከማለዳው ጀምሮ ሀሳብ አስተያየቶቻቸውን እያጋሩን ይገኛል። እውነት ነው። ሐሙስ የቀን ቅዱስ በሚለው መሰረት ቀናችንን የሚያስቡ መረጃዎችንና ፕሮግራሞችን እያደመጥን ነው ያሉን አድማጮቻችን አሉ። የተለያዩ መረጃዎችን እያጋራናችሁ ከእናንተ ጋር ቆይታ እናደርጋለን። አብራችሁን እንድትቆዩ ነው የምንጋብዘው። እስከ 2 ሰዓት ተኩል ድረስ እንቀጥላለን። ወደ ሌላኛው መረጃችን ስናልፍ እንግዲህ ሊባኖንና እስራኤል የመጀመሪያ የተባለውን የእርስ በርስ ንግግር ከ40 ዓመታት በኋላ ሊያደርጉ መሆኑ ነው የተገለጸው። እንግዲህ ውጥረት ማያጣቸው የሚባሉት እኒህ ሀገራት በተለይ በድንበር ጉዳይና በተለያዩ ጉዳዮች ላይ እርስ በርስ አንዱን ሲወነጃጀሉ ለበርካታ ዓመታት እንደቆዩ ይታወቃል። አሁን ግን የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም እንደገለጹት ከሆነ ቤሩት ከእስራኤል ጋር ንግግሮችን ለማድረግ ዝግጁ ናት ሲሉ ማስታወቃቸው ነው የተገለጸው። ይህም የሁለቱን የአረብ የሰላም ስምምነት ተግባራዊ ለማድረግ አንድ እርምጃ ነው ሲሉ ገልጸዋል። በተለይም ደግሞ በሁለቱ በኩል ያሉ ታጋቾችን መልቀቅ፣ የተያዙ እስረኞችን መለዋወጥ የዚህ ቀጣይ የሚጠበቀው የሰላም ድርድር አንዱ አካል መሆኑ ነው የተገለጸው። ሌላኛው ጉዳያችን ደግሞ ወደ ኮሎምቢያ ይወስደናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተለይም ደግሞ
ከሰሞኑ በቬንዙዌላ እየወሰዱት እንዳለው እርምጃ በተመሳሳይ መልኩ ደግሞ በኮሎምቢያ ከእጽ ዝውውር ጋር በተያያዘ እርምጃዎችን ለመውሰድ ባለመ በርካታ የአሜሪካ የጦር ኃይል ጥቃቶች እየተሰነዘሩ መሆኑ ይታወቃል። በተለይ በኮሎምቢያ እና በድንበሩ አካባቢ ማለት ነው። ይህን በማስመልከትም የኮሎምቢያው ፕሬዚዳንት መግለጫ ማውጣታቸው ነው የተሰማው። እንግዲህ በሀገሪቱ መንግስት በኩል በወጣው መግለጫ እንደተገለጸው ከሆነ በቬንዙዌላ የተጀመረው ተመሳሳይ የሆኑ እርምጃዎች በእኛ ሀገርም እየተወሰዱ ነው ሲሉ የኮሎምቢያ ፕሬዚዳንት ቢሮ በመግለጫው ላይ ማስታወቁ ነው የተሰማው። የሀገሪቱ ፕሬዚዳንት ጉስታቭ ፔትሮ እንዲሁም ቃል በቃል እንደገለጹት ከሆነ አሜሪካ የተኛውን ጃጓር እየቀሰቀሰች ነው ሲሉ ማስጠንቀቃቸው ነው የተሰማው። ሰላማዊ የሆኑ ንግግሮች እንጂ በተለይም ደግሞ ከእጽ ዝውውር በሚል ሽፋን የሚደረጉ በተለይም የሀገርን ነጻነት የሚጋፉ እርምጃዎች አንቀበልም ሲሉ መግለጻቸውን ነው የተለያዩ የመረጃ ምንጮች ያወጡት ያለው መረጃ የሚያሳየው።